ከሶስት የፌዴራል ሚኒስቴር ተቋማት የተውጣጣ የባለሙያዎች ቡድን በባቲ ወረዳ የተለያዩ ቀበሌዎች ላይ የመስክ ምልከታ ማካሄዳቸው ተገለጸ። የፌዴራል የግብርና ሚኒስቴር፣ የውሃና ኢነርጂ እንዲሁም የመስኖና ቆላማ አካባቢ ሚኒስቴር ባለሙያዎች በባቲ ወረዳ በተለያዩ ቀበሌዎች ለልማት የሚውሉ ፖቴንሻል ኤሪያዎችን በመለየት ወደ ስራ የሚገባበትን ምልከታ ተዘዋውረው አካሂደዋል። ባለሙያዎቹ በምልከታቸው የወረዳውን ችግኝ ጣቢያ ግሪን ሃውስ፣ በሰለዋና በፉራ ቀበሌ የመስኖ ማንጎ ልማት እንዲሁም የቢራ ቀበሌ ፕሮጀክት ግድብ ያለውን የመልማት አቅምና ምቹ ሁኔታን ተዘዋውረው ተመልክተዋል። በመስክ ምልከታው ላይ የወረዳው ምክትል አስተዳዳሪ አቶ አህመድ ሙሁዲንን ጨምሮ የወረዳ ባለድርሻ አካላት፣ ሴክተር ጽህፈት ቤት ባለሙያዎች በቦታው በመገኘት ለባለሙያዎቹ አስፈላጊውን መረጃና ገለጻ አድርገዋል። የፌዴራል ባለሙያዎቹ ከመስክ ምልከታ በኋላ ባካሄዱት ውይይት የተመለከቱት ፖቴንሻል ኤሪያ መስራት ስለሚገባቸው ዘርፈ ብዙ የልማት ስራዎች በአጭርና በመካከለኛ ብሎም በረጅም ጊዜ በሚል በመለየት በአጭር ጊዜ ወደ ልማት እንደሚገባ ተናግረዋል። የወረዳው ምክትል አስተዳዳሪ አቶ አህመድ ሙሁዲን ከፌዴራል የመጡ ባለሙያዎችን አመስግነው የፌዴራል ተቋማቱ በወረዳው ለሚሰራው የልማት ስራዎች አስፈላጊውን ምቹ ሁኔታን በመፍጠር የወረዳውን ሕዝብ ተጠቃሚ ለማድረግ ዝግጁ መሆናቸውን ተናግረዋል። በተደጋጋሚ የወረዳ የዞን የክልል ባለሙያዎች መጥተው ይሄን አካባቢ የውሃ ችግር ለመፍታት የተጠና ቦታ አለ ማለት ነው። ይሄ ቦታ ይኸው እዛች ጋር የምታዩት ቅሌ ሰይቱ ትባላለች። ማዶ ላይ ቆርቆሮ አለች ማለት ነው። የቆርቆሮ ጋር ማለት ነው ቅሌ ሰይቱ ይባላል። እዚህ ጋር ደግሞ ገንዳይ ሱፍ ነው የምትባለች መንደር ማለት ነው። ይሄ ቦታ እዚህ ጋር እርዝ ዳም ወይም የአፈር ግድብ ቢሰራ ከዚህ በታች ወደ 800 የሚሆኑ ሃውስ ሆልዶች ወይም ደግሞ ቤተሰቦችን ተጠቃሚ ማድረግ ይችላል። ወደ 400 ሄክታር መሬት በዚህ ሊለማ ይችላል። 400 ሄክታር ማለት ይሄ አፕ ስትሪም እና ዳውን ስትሪሙ ሃይድሮሎጂ ተጠንቷል፣ ሶይል ፊዚክሱ ተጠንቷል፣ ሶይል መካኒክስ ተጠንቷል፣ ሶሻ ኢኮኖሚው ተጠንቷል። 2009 እና 10 ላይ ነው የተጠናው ማለት ነው። በወቅቱ ኤስቲሜትድ ኮስት የነበረው ኢንጂነሪንግ ኢንስቲሌሽኑ በዛኔ በነበረው ወደ 32 ሚሊዮን ብር ነው ኤስቲሜት ያደረጉት ማለት ነው። አፈር ግድብ የሚባለው ማለት ነው። ስለዚህ ይሄ ቦታ አሁን ምን ያክል ሊለማ የሚችል በጓሮ አትክልትም በቆላ ፍራፍሬም ምን ያህል ሊለማበት እንደሚችል እዛች ጋር ያያችኋት ቦታ የተወሰነ የዛ ቀበሌም ይሄ ፉራ ይባላል። ቀበሌው ፉራ ቀበሌ ይባላል። አሁንም ቅድም ያየነውንም የተወሰነ ፓርቱን ተጠቃሚ ያደርጋል። ሶስተኛ ጅፎርቲን ተጠቃሚ ያደርጋል። አራተኛ ቀበሌ ተጠቃሚ ያደርጋል። 4 ቀበሌዎች ላይ ወደ 800 የሚሆኑ አባወራዎች ተጠቃሚ ያደርጋል።